ስለ ደላላ እንዳታወራ። ደላላ ነህ እንዴ ሚኪ? ቀይር። ቆይ ወንድ ልጅ ለመረዳት እንደዚህ እንደኔ ብርጭቆ መሆን አለበት። ይኖራም ሳይ እንደኔ ብርጭቆ ካልሆነ የሚረዳው የለም። እኔ ግን ያው ብርጭቆ ነኝ ብዬም እንትን አላልኩ። እኔ የራሴን ነገር ነው ብቻ ተው፣ አታስለፍፉ። ሌላ ነገር ስለ ደላላ ላውራላችሁ። ዱባይ ለመምጣት ያሰባችሁ ሰዎች ደላላ ማውራት አይጠበቅባችሁ። ደደብ አትሁኑ፣ አህያ አትሁኑ። ስልክ አላችሁ። ስልካችሁ ላይ የሆቴል ፕራይስ ማየት በቀላሉ ትችላላችሁ። ይኸውላችሁ መጀመሪያ እዚህ ለመምጣት ይሄ ሰው ምናምን አያስፈልጋችሁም። ይኸውላችሁ አንድ ሰው ብቻ ኮንታክት የምታደርጉት ሰው ብቻ፣ ወይንም አንድ ሰውን ስታወሩ ይኸውላችሁ አንተ ጋር ልሁን ብላችሁ አታወሩ መጀመሪያ። ምክንያቱም እዚህ ሰው ብዙ የራሱ ችግር አለበት። ገባችኋል? በጣም ብዙ ሰው የራሱ ችግር አለበት። እዚህ ሁሉም ሰው የራሱ ችግር አለበት። ሰው የሌላ ሰው ችግር ይዞ አስተናግዶ እሱን ሃንድል ማድረግ አይችልም። ብዙ ችግር አለበት የራሱ ሰው። ኦኬ ሰው ስታወሩ አንተ ጋር እቀመጣለሁ ምናምን አትበሉ። ገባችሁ? አይባልም። ብሩክ ቪዛን ፖለቲካ አረከው ነው። እውነቴን ነው። ቆይ አንዴ አንተ ጋር እቀመጥ ምናምን አትበሉ። ይላሽ ማለት ያለባችሁ እመጣለሁ፣ ሆቴል ይዛለሁ፣ ሰው እዚህ ቦታ የት ቦታ መሄድ እንዳለብኝ ተረዳኛለህ ማለት ላይክ ትነግረኛለህ፣ ታሳየኛለህ ነው ማለት ያለባችሁ እንጂ ልምጣ ተቀበለኝ። ሰው የራሱ ህመም አለው። እዚህ ሰው 12 ሰዓት ነው የሚሰራው። ይላችሁ በደላላ ብር መበላት አይጠበቅባችሁ። እኔ ቀላል ነገር ልንገራችሁ። ቪዛ ራሳችሁ ቲኬት ኦፊስ ሄዳችሁ ቪዛ አፕላይ ማድረግ ትችላላችሁ። ወይንም እዚህ ያለ ሰው ቲኬት ቪዛ አፕላይ አድርጎ ሊልክላችሁ ይችላል። እዚህ ስትመጡ ምንም አይነት ተቀባይ ምናምን አያስፈልጋችሁ። ነቃ በሉ፣ ነቃ ድንዘዝ በሉ። መጀመሪያ ስትመጡ ቋንቋ አቅሜ ምን ያህል ነው በሉ። ገባችሁ? ቢያንስ ቋንቋ የሰው ሀገር ነው ስትመጡ፣ ሰው ከሰው ጋር ለመግባት የሚያህል ትንሽ ነገር ለማወቅ ጣሩ። ዲዳ ሁና ትምጣ። ቢያንስ ስምህንና መሄድ የፈለክበትን ቦታ የምትናገርበት እውቀት ይዘና መጀመሪያ እዚህ ስትመጣ ነው ዝም የምትል ከሆነ የምታገኘው ምስላ እንደዛ ዝም ያለ ነው። ገባችኋ? ሚኪ ብሩክ ወንድ እኮ ጠላቱ ነው እና ቆይ አንዴ እመጣባችኋለሁ ባይሆን አሁን እና ትንሽ ነገር የሆነች ነገር ባናችሁ። ገባችኋ? የግድ አረብኛ ስለተናገራችሁ ወይንም የሆነ ቋንቋ ስለተናገራችሁ አይደለም። እንግሊዘኛውንም ቢሆን ቢያንስ መጽሐፍ ማንበብ እንኳን አትቻሉ፣ ችግር የለም ተዉት። ግን ቢያንስ ነገርኳችሁ፣ ከሰው ጋር ስም ማን ነው ሲለ የምትመልስበት ወዴት ነው መሄድ የፈለግከው ወይንም ወዳጄ እዚህ ቦታ መሄድ ፈልጊያለሁ ብለህ የምትናገርበት ከ100% 5% እውቀት ይዛችሁ ነው። እዚህ ለደላላ 250 ሺህ ብር የምትከፍሉበት ምንም አይነት ድራማ የለም። ከዛ ሆቴል ቡክ ታደርጋላችሁ እዛ ሆናችሁ በአቅማችሁ። ዱባይ ርካሽም አለ ውድም አለ። በአቅም ቡክ ታደርጋለህ ሆቴል ለአንድ ቀን ምናምን። ከዛ በኋላ ትመጣለህ። እግዚአብሔር ብሎ ካለፍክ ታክሲን ትይዛለህ። ያረፍክበት ሆቴል ቀጥ ብለህ ትሄዳለህ። አንድ ቀን እዛ ካደርክ በኋላ በንጋታው ወጥተህ ጓደኛን ወዴት አካባቢ ልምጣ፣ ቤት ፈልግልኝ፣ ቤድ ስፔስ ይባላል፣ ቤድ ስፔስ ፈልግልኝ ትላለህ። ታስፈልጋለህ፣ እዛ ታርፋለህ በርካሽ። ከዛ ስራ ትፈልጋለህ። አለቀ። ሌላ ምንም አይነት ድራማ እዚህ ግባ እዚህ ውጣ አያስፈልግም። እኔ ልንገርህ አስረግጬ፣ ይኸውልህ እዚህ ሀገር ስትመጣ ነገሮችን ቻሌንጅ ማታረግ ከሆነ አለመምጣት ነው መጀመሪያ። እኔ አሁን አሉ እዚህ ሀገር አያቸዋለሁ። አንዳንድ አሁን አዲስ የመጡ የሆነ ጄኔሬሽኖች ጩጮች ምናምን እዚህ ሀገር እንትን ካልተባልክ ይሄ ምንድን ነበር እዚህ ሀገር ቁጣ ማትችል ከሆነ አትምጣ። እንደ እናት ቤት አልመጣም እኮ ወይ አባት ቤት አልመጣም። ገባ? ጀግነ ልትሰራ ነው የመጣው። ስለዚህ ጀግነ ትሰራለህ። ምን ሆነ ነው እንዴ? እኛ ስንት ዌራውስ ሚኪ ምን ሆነሽ ነው እንዴ? እኛ ስንት ዌራውስ እኔ በወር የሆነች ነገር ልንገራችሁ። እግዚአብሔር እንደመጣው 4 ቀን ነው 5 ቀን ኮስኮ የሚባል ዌራውስ 4 ቀን በወር 800 ብር ሊከፍሉኝ ገብቼ ነበር። እናቴ ትሙት። ገባቸው? እንደዚህ አይነት ቻሌንጅ የማታሳልፍ ከሆነ ለምን ትመጣለህ? እዛሽ ጋር ያችን ሰራው ግን በቃ አልቆየውም። ከዛ ደግሞ ያችን ዋናው መግባቴ ለሌላኛው እንትን መሻገሪያው ነኝ።
እንጂ ዛሬ እኮ እንደዚህ ቁጭ ብዬ በስራ ቀን መቀመጤና ላይ ዛሬ ኦፍኮርስ ነገሮችን አስተካክዬ ነው። ትናንት እንደዚህ አልነበርኩም። የዛሬ 2 ዓመት በዚህ ሰዓት እየተጠገረርኩ ነበር። በቃ ጊዜ ያልፋል። ጊዜ እስኪያልፍ ደግሞ ወጥረ ጸሎት አድርገ ቂጥን ደፍነ መስራት ነው። አብዳል እንዴ? ምን ሆናችሁ? እሺ ማለት ደውላለሁ እና ይሄ ነው ያለው እውነታ። ስለዚህ ለደላላ ብር የምትበሉበት ምክንያት የለም። ደላላው ምንም ቪዛ የሚያሰጣችሁ ሂደት የለም። እሱ ማንም ደላላ ጀስተራ ሰው ነው። ትናንት ታለቅሳል ነበር እንዴ? እና ትናንት እኮ መኪና ተገልብጦ ነው እንዴ? ባለቅስ ደግሞ አንተ ምንድን ነው የምትለኝ? ቆይ እዚህ መጥተህ ፎቶውን አውጥቼ እንዳልሄድብህ ስርዓት ያዝ። እናንተ ባለጌዎች ናቸው። መድኃኒዓለም አሁን ምን ልላችሁ ነው መሰላችሁ? ይኸውላችሁ ደላላው ምንም ቪዛ ምንም የሚያሰጣችሁ ኬዝ የለም። ገባችኋ? ደላላው ጀስት ደላላ ነው። ቪዛ የሚሰጣችሁ የራሳችሁ ፋይል ማሟላት ነው። አሁን በሰዓት ፋይል ማሟላት አለባችሁ። እነዛን ፋይሎች የምታሟሉ ከሆነ ቪዛ ታገኛላችሁ። ትክክለኛ የሆቴል ቡኪንግ፣ የባንክ ስቴትመንት፣ ከዛ እዚህ ሀገር ስትመጡ 3000 ድርሃም ወይንም $1000 ያለው አካውንት ወይንም ብር፣ ማረፊያችሁን ሆቴል ትክክለኛ ቡክ፣ አለቀ። ሌላ ቁም ነገር ስታወራ ሚስተር ቢን ነው መስለው። ሆቴል ስንት ይከፈላል? ሆቴል አለ እንዴ 160 ብርም አለ ሆቴል አለ። ባይዘው የሆቴል ችግር የለም። ሆቴል አለ፣ ርካሽም አለ፣ ውድም አለ። ውድ ከፈለጋችሁ እስከ ጥግ አለ፣ ርካሽ ከፈለጋችሁ ደግሞ እስከ ርካሽ አለ። ያው እሱ ያው ጎግል ላይ ማየት ነው። ለምሳሌ አሁን ዱባይ ላይ ሙቀት ሲሆን ሆቴል ይቀንሳል፣ ብርድ ሲሆን ሆቴል ይጨምራል። ገባ? 15 ብር አድርጋለ። እሱ 15 ብር የፈጠመው እሱ ለአዲስ ሰው አይሆንም። ገባ? ሚኪያስ እኔ ምንም አላስወራ አልከኝ። እግዚአብሔር እርካሽ አለ። ይኸውላችሁ እርካሽ ዴራ አካባቢ 60 ብርም አለ 70 ብርም አለ። ግን አሁን ሙቀቱ እየመጣ ስለሆነ ያው አለ፣ ኖርማል ነው አለ እንደ አቅማችሁ አለ። ባይዘው እንደ አቅማችሁ አለ፣ ችግር የለውም። እንደ አቅማችሁ ሆቴል አለ፣ እሱ ማተር አያደርግም አለ። ግን ያው በቃ ይዛችሁ ስትመጡ ሰው ሀገር የመጀመሪያ ወር ስራ ባላገኝ ሁለተኛው ወር ብላችሁ ገባችሁ። የሰው አይላ ለማየታ እኔ አሁን ሚዩት ማድረግ ጀምራለሁ። እሺ የምሬ ነው። እኔ ማውራት አልቻልኩም። እሺ ስለዚህ ሚዩት ማድረግ ጀምራለሁ። እና ስትመጡ ስራው አለ። ግን ስትመጡ የመጀመሪያ ወር ባላገኝ ብላችሁ ስለዚህ ስለ ሁለተኛ ወርም የቤት ኪራያችሁ ማሰብ አለባችሁ።